እኔ ህልም አይቻላቅም የሚሉ ሰዎች አሉ ሰምታላ ኮሜንት ላይ ምናምን እንደዚህ ደውለውም በአካልም እንደዚህ ይላል ህልም አይቻላቅም ምናምን ይላል ይሄ ሸቂይነት ባይባልም እድለቢስነት ባይባልም ግን ኸይርን ነገር መነፈግ ነው ዚሆነ የተዘጋ ነገር ማለት ነው ምክንያቱም ከአላህ ጋር የሚያስተሳስርህ ነገር የለህም ማለት ነው አንተ ምንም ንግግር የለህም ማለት የለ ህልም አለማየት አይተኛም እንዴ አልኩ እኔማ ሰው እየተኛ አለማለም እንትን ነው በጣም እንትን ነው ማለት የሚያሳስብ ደረጃ ላይ ነው ያለው ያ ሰው ለምንድነው ቅድም ብያለሁ መናሙኩም ወህዩኩም በዚህ ዘመን ላይ የመጨረሻ ለሙእሚኖች የቀራቸው ነገር እውነተኛ የሆነ ህልም ነው ከአላህ ጋር የምንገናኝበት ህልም ነው አንተ ቀጥ መንገድህን የሚጠቁምልህ ከስህተት ተመለስ ተሳስተሃል እያጠፋህ ነው የሚልህ በህልምህ ነው አላህ በዚህ ሰዓት አንተን የሚያግዝ እንደገና ደግሞ ቀጥተኛ መንገድ ላይ ከሆነ ያለው ደግሞ የሚያበረታታ የሚገፋፋ በዛ ነገር ላይ ይሄ ነው ካላየ ሁለቱንም ነገር ላይ ትነፈጋለህ ማለት ነው መነፈግ ነው ስለዚህ መፍትሄው ምንድነው ከተባለ ምንም ህልም አላይም የሚሉ ሰዎች መፍትሄው አይሻ ቅድም ችግሮቹን መቅረፍ የመጀመሪያው ነው ውሸተኛ የሆኑ ሰዎች ህልም ይነፈጋሉ ወይም ደግሞ በቅጀት የተሞላ ህይወት ነው የሚኖሩት አይደለ ታማኝ መሆን ያስፈልጋል ብለናል መስፈርቶችን ቅድም ገልጸናል እነዛ መስፈርቶች እንዳሉ ሆነው ምን ያስፈልጋሉ ብለናል ዱዓ ያስፈልጋል ብለናል ዱዓም ስታደርግ ህልም ብቻ ሳይሆን መልካሙንም ትክክለኛውንም የማይጎዳ የሚጠቅም አላለችም አይሻ ይሄ ዱዓ ያስፈልጋል ለምን ዱዓ አድርገ መስፈርቱን አሟልተ ዱዓ አድርገ ምን ብለ ውሎህን አስተካክለ ቀን ተኛ አላህ ያን ነገር ያመጣዋል ወላሂ ያመጣዋል ምንም አይነት ሸክ የለውም መምጣቱ ማይቀር ነገር